ስለ ግሩም ኤርሚያስ የወጣው ምን አዲስ ነገር ነው? ሰሞኑን እንግዲህ ሰውነቱ ቀንሷል በማለት ምን ሆኖ ይሁን በማለት በርካቶች ጥያቄ ሲያቀርቡ ነበር። እሱም በዚህ መልኩ መግለጫ ሰጥቷል። ሁለቱም ፎቶ ላይ ያለው አንድ ሰው ነው። ያውም በአንድ ሰው ስልክ በ10 ቀን ልዩነት ብቻ የተነሳ ምስል። አንድ የሰራውት ሰርቫይቫል ፊልም ላይ ካራክተሩ የሚገባበት ሲቹዌሽን በሂደት ከነበረበት የሰውነት ክብደት ቢያንስ በ20 ኪሎ ይቀንሳል። ገና ስክሪፕቱን እየጻፍኩ ለራሴ ይህን የሚያደርገው ግሩም ኤርሚያስ ነው አልኩ። ግሩም ላመነበት ነገር ጥግ ድረስ የሚሄድ ትወና ነብሱ የሆነ አመለሸጋና ዲሲፕሊንድ ተዋናይ ነው። መረር አክቲንግ የሚከተል ተዋናይ መሆኑን ደግሞ ጭንቀትን በብዙ አቅልሎልኛል። ቦዲ ትራንስፎርሜሽን ለማምጣት ከ10 ቀን በላይ እንኳን አልወሰደበትም። እዚህ ፊልም ላይ የመጀመሪያ ተመስጋኝ እሱ ነው። ግሩም ጥግ ድረስ አቅምን ስለሰጠህን ከልብ እናመሰግናለን በማለትም ነው። በተለይ ደግሞ እኔ በግሌ ፊልም ስራ ከጀመርኩበት ጊዜ አንስቶ ስለምታበረታታኝ ከምንም በላይ ደግሞ እኔ ላይ ባለ እምነት እንደምኮራ ይታወቅልኝ። ግሩም ኤርሚያስ የኢትዮጵያን ፊልም ኢንዱስትሪ ከፍ ለማድረግ የተቻለውን በተቻለው አቅም ርብርብ የሚያደርግ ድንቅ ኢትዮጵያዊ ፊልም ተዋናይ ነው። አብዛኛው የገባበት ፊልም ትወና ላይ በጣም በብቃት በመወጣት በርካታ ኢትዮጵያኖችን በጉጉት የሚጠባበቁት እስከ መጨረሻው አይተው የሚጨርሱት እጅግ አስገራሚ ፊልም ተወዳጅነት የሚያተርፍ እስኪ ቆም ብላችሁ አስቡ አብዛኞቹ በማለት ነው በርካታ ምሁራኖች እየገለጹ ያሉት። ምክንያቱም ግሩም ኤርሚያስ የተወናቸው ፊልሞች ላይ በጣም በሚደንቅ ሁኔታ በሚገርም ብቃትና ሰውን ሰስፔንስ እንዳደረገ ልብ አንጠልጣይ ፊልሞችን የሚሰራ ድንቅ ኢትዮጵያዊ እንደሆነ ጀምርም ነው። በብቃቱም ምንም እንከን የማይወጣለት አርቲስት እንደሆነ ጀምርም ነው። በኢትዮጵያ አርት ዙሪያ ያው አብዛኛው ፓርቱ ብዳከምም ግሩም ግን በጣም በሚገርም ሁኔታ የምተውናቸው ፊልሞች ግን በጣም አስገራሚና የበፊቱን እንግዲህ በርካቶች የናፈቁት በግሩም ኤርሚያስ አይቶ በጣም እንደሚደመሙ ጨምረም ነው። እጅግ አስገራምና የ90ዎቹም አሁንም ፈርጥ የሆነ ተዋናይ ነው። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላችሁ አጠር ባለ መልኩ ይዤላችሁ መጣሁት። ሚኪ ነኝ። ሰብስክራይብ ማድረግ በፍጹም እንዳይረሳ።